አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሹክ ቤተሰብ የሆናችሁ በሙሉ እንዲሁም ቤተሰብ ያልሆናችሁ ቤተሰብ የሆናችሁ አብረን ተያይዘን እንደግላችኋለሁ። ያው ዩቲዩብ እንደ በፊት አይደለም። አሁን ላይ አዳዲስ ህጎች እያመጣ አድካሚ የሆነ ነው ማለት ነው። ቶሎ ሞኔታይዜሽን አይቀበልም። ብዙ ምክንያቶች ያው ብዙ ሰው ወደ ዩቲዩብ ምናምን ነገር የሆነ ስለሆነ አብዛኛው ሰው በፊት አያውቁም ነበር። አሁን ላይ ሁሉም ያው መክፈት ከጀመረ ወዲህ ትንሽ ህጉን ጠንከር እያደረገው መጣ ማለት ነው። በጣም አድካሚ ነው በአሁኑ ሰዓት። በፊት የጀመረው ሰው እንጂ አሁን ላይ በጣም አድካሚ ነው ማለት ነው። በዛ ላይ ከመዳም ስራ ጋር በጣም ያዝጋል እና ያዝጎኛል። እኔ ራሱ እስኪ ተስፋ እንዳልቆርጥ አበረታቱኝ ማለት ነው። አልቀበል ብሎኛል። መጀመሪያ አፕላይ አድርጌ መለሰብኝ ማለት ነው። አሁንም ተስፋ አልቆርጥም ብዬ እንደገና እየሞከርኩ ነው ማለት ነው። እየሞከርኩ ነው አለ ያሲኑ። እና የዛሬ ርዕስ የሚሆነው ሁለት በተዋደዱ ፍቅረኛሞች መሀል የቤተሰብ ጣልቃ ገብነት ይላል ማለት ነው። እንዴት መሰላችሁ? አንድ ታሪክ እንደሰማሁት ማለት ነው። የሰማሁት ታሪክ ላካፍላችሁ። የሰማሁት ምንድነው? አንድ ወንድማችን ከሆነች ልጅ ጋር በስራ ቦታ ምናምን ተዋውቆ ለብዙ ጊዜ ያው ፍቅራቸው ምናምን ያው መጀመሪያ ላይ ያው ወዲያው ፍቅር አይዝምችም እየተግባቡ ምን እያሉ እየተቀራረቡ ሳለ ወደ ፍቅር ገቡ ማለት ነው። ቆዩ ለብዙ አመታት። በቃ አንቺ የኔ ነሽ አንተ የኔ ነሽ በማለት ወደፊት እሱም ያለው ነገር እስከሚያስተካክል ያው ወንድ ልጅ ደግሞ ያው ዝም ብሎ ሴት ልጅ ስላፈቀረ አያመጣም። አንዳንዶቹ የራሴ የሆነ ነገር ሳይኖረኝ ምናምን ነገር ብለው ይላሉ ማለት ነው። የሁሉም ባይሆንም እና ያው አንዳንድ ነገሮች እስከማስተካከል ትጠብቅኛለሽ ወይ ሲላት እሷም አዎ አለች። ተጠባበቁ ለብዙ አመታት ማለት ይቻላል። የሚገርማችሁ እኔ እንደዚህ ትዕግስት የለኝም ማለት ነው። ብዙ ጊዜ አልጠበቅም ማለት ነው። ትዕግስት የለኝም። ከሆነ ወዲያው ነው ካልሆነ ወዲያው መቋጨት ነው እንጂ አይመቸኝም እንደዚህ የተንዛዛ ነገር ማለት ምክንያቱም ሰው ነን በመሃል ብዙ ነገር ይፈጠራል ማለት ነው። የሰው ልጅ ያው ፍጹም አይደለም። እና በዛ መሃል በቃ ሁለቱም በጣም ተዋደዱ። በቃ መቼም አይለያዩም ተብለው የታሰቡ ሰዎች ናቸው። ተዋደው ለብዙ ጊዜ ተጠባብቋል። የሚገርማችሁ ብዙ አመታት ማለት እዛ መሃል ልጁ አሁን ላይ በቃ ላገባሽ እፈልጋለሁ ቤተሰብ ሊላክ ምናምን ይላል ማለት ነው ወንድየው። ከዛ እሺ አለች። ቤተሰቡ ጋር ሲኬድ የእሷ ቤተሰብ እምቢ ያሉ ማለት ነው። እዛ በኋላ የእሷ ቤተሰብ እምቢ ሲሉ ይሄኛው የልጅቷ ጓደኛ አባትየው ነው እምቢ ያለው ማለት ነው። አባትየው እምቢ ሲል ይሄ ልጅ ተናዶ አባቴ የሆነ ነገር ካላደረኩት አለ የልጅቷ አባት ማለት ነው። እዛ ደግሞ እሷም ደግሞ ተናዳ አባቴ የሆነ ነገር ካረከው እኔ ራሴ እንደዚህ ያጠፋለሁ ምናምን እንደዛ በዛ አይነት ሁኔታ ሊሆን አይችልም አባቴ እምቢ ካለ አይሆንም ትላለች ማለት ነው። ግን እሱ የበለጠ ነው በጣም የሚወዳት በጣም የሚያፈቅራት። የሚገርማችሁ ነገር ያው ለምን እንደዛ አልኳችሁ መሰላችሁ? አባቷን ማሳመን ትችል ነበረ እርግጠኛ ከእሱ ጋር ለመሆን ለመቀጠል ፍላጎት ካላት አባቷን ማሳመን ትችል ነበር። እኔ ከሱ ሌላ ማግባት አልፈልግም ይቅርታ አድርግልኝና እኔ ከሱ ሌላ አልፈልግም ብላ የሆነ ይሆናል አይደል ሴቶች አለን። እና አስማምታ እንደምንም አንድ ላይ የሚሆንበት መንገድ መፍጠር ስትችል በመሃል እሱም ያው ረበሸ። እንዴት እምቢ ይላል? እኛ መቼም ቢሆን አንለያይም መሆን የለበትም እንዴት አልቀበልም ይላል። የሆነ ስለሌለኝ ነው ወይ እኔ ያን ያህል ሀብት ምናምን ነገር ስለሌለኝ ነው ወይ ብሎ ለአባትየው በቃ እንትን ካላልኩት አለ ተናዶ ምናምን ነገር በዛ ተረባበሹ ቤተሰብ። የእሷ ቤተሰብ እሱ ደግሞ አይሆንም አለ የልጅቷ አባት። ግን የሚገርማችሁ ነገር እስካሁን ያወራታል ልጅቷ ማለት ነው። በቃ አልቆረጠለትም ልጁ። ስንት ሴቶች ሰው አመጣለት እሱም ይተዋወቃል። ግን ያቺ በቃ አእምሮ ያቺ ልጅ ላይ ያለው ማለት ነው። ሊተዋት ሊረሳት አልቻለም። አንዳንዴ ያወራታል በመሃል ማለት ነው። መልሶ ዝም ይላል። መልሶ ሌላ ሴት ይቀራርባል። ያቺ ሴት ደግሞ ምንም ከእሷ የተሻለች ብትሆን ራሱ ምንም በቃ እኔ እንጃ አላውቅም። ሌላ የሚመጡት ሴቶች ምንም ነገር መስሎ አልተታየውም ማለት ነው። አሁን እንደኔ ይሄ ልጅ ምክር ያስፈልገዋል። እስኪ እናንተ ምክራችሁ ምናምን አስተያየት ኮመንት ላይ ጻፉ። እኔ እኮ ወደፊት ህልምህ ነው የምታጨልመው ከሆነ ከልጅቷ ጋር መጀመሪያ ካለችው ከምታፈቅራት ልጅ ጋር ነገሩ መስተካከል ከሆነ አስተካክለን መቀጠል
የማይሆን ከሆነ የወደፊት ህይወትህን እንትን አትበል፣ አታበላሽ። አንዴ በሆነ ነገር ባለፈ ነገር አይምሮህ ወጥረው ሌላ ከዛም የተሻለ ቢመጣልህ አትሰማም። ስለዚህ ወይ ማስተካከል ያለፈው ታሪክ ያለፈው ህይወት ወይ ደግሞ ከሌላ አዲስ ህይወት መጀመር ነው ምናምን ነገር እያለሁ ማለት ነው። እንደኔ ሀሳብ እስኪ እናንተም ሀሳባችሁ አስቀምጡ ማለት ነው። እሱ ደግሞ በጭራሽ ከሷ ሌላ ማግባት አልፈልግም። በጣም ነው የምወዳት፣ በጣም ነው የምወዳት። እኔ እንጃ ብቻ እንደሷ የሚሆንልኝ የለም። በጣም ነው ማፈቅራት ምናምን ነገር አለ ማለት ነው። እንደዛ ከሆነ ወስን የውሳኔ ሲሆን ቤተሰቦቹ አሁንም ቢሆን እኔ ተስፋ አልቆረጥኩም። ከእሷ ሌላ ማግባት አልፈልግም። እሷም አሳምናት፣ እሷም ቤተሰብ ታሳምን። አንተም ደግሞ መረበሹ ምኑ መፍትሄ አይሆንም። ስለዚህ በስነ ስርዓት ተነጋግራችሁ መፍትሄ ላይ ምግቡ ይሻላል። ወስኑ፣ ሁለታችሁም ተነጋገሩ፣ ቤተሰብ አሳምኑ። ከዛ ደግሞ የእሱ ቤተሰብ እና በመሀል ሲጠሩኝ አቋርጬው ነው ማለት ነው። ምን ልላችሁ ነው? ሁለቱም ቤተሰብ አሳምነው አሁን የወንዱም ቤተሰብ በቃ መጀመሪያ ቤተሰብ እምቢ ብለዋል፣ ሌላ ህይወት ጀምር አሉት ማለት ነው። ለወንድየው ማለት ነው። የእሱ ቤተሰቦች ሲሉት ደግሞ እሱ ቤተሰብ አልሰማለ። እኔ እሷን ነው የምፈልገው፣ እሷን ነው ማግባት የምፈልገው፣ ከእሷ ጋር ነው ህይወት መቀጠል የምፈልገው፣ ሌላ ሰው አልፈልግም እያለ ከቤተሰብ ጋርም እየተጋጨ ነው ማለት ነው። እስኪ እናንተ ምን ትመክሩታላችሁ? እንደዚህ አይነት ሰዎች ምን ትመክሯቸዋላችሁ ማለት ነው? ግን እኔ ልጅቷን ነው የታዘብኳት። ለምን ብትሉ በመሀል እየጠሩኝ ያቆራረጡ ማለት ነው። እና ልጅቷን ነው የታዘብኳት። ለምን አትሉኝም? እሷ እኮ ቤተሰብ ማሳመን ትችል ነበር። እሷም እኮ ትወደዋለች፣ ታፈቅረዋለችም። ግን የሆነ ቤተሰብ መናገሩ ከበዳት ማለት ነው። ከብዷታል። እና ያው አሳምና አንድ ላይ ቢቀጥሉ ያኔ እንደኔ እንደዛ ሀሳብ ይመስለኛል። ካልሆነ ደግሞ ያለፈው ነገር ትቶ ጉዞ ወደፊት ህይወት አዲስ ህይወት መቀጠል የተሻለ ነው ብዬ አምናለሁ ማለት ነው። እንደኔ አንድ ነገር ላይ ክጭጭ ስንል ከዛ የተሻለ እንኳን ቢመጣ አእምሯችን አይቀበለውም ማለት ነው። እና እሱ እዛ ነገር ላይ ከችክች ድርቅ ብሏል ማለት ነው። አንድ ነገር ወይ እንደማይሆን ካወቅን ለቀቅ ማድረግ ነው ያለብን። እዛው ላይ ከደረቅን ከዛ የተሻለ ነገር ቢመጣ ራሱ ያመልጠናል ማለት ነው። እና ባለችን ጊዜ መጠቀም ነው የሚሻለው። እና በማይሆን ነገር ላይ ጊዜ እንደማቃጠል የሚያናድድ ነገር የለም። እና ያው በተዋደዱ ሰዎች መሀል ደግሞ ሶስተኛ ሰው ወይም የቤተሰብ ጣልቃ ገብነት በጣም ከባድ ነው። ሁለት ሰዎች ተዋደው ቤተሰብ በመሀል ከገቡ ደግሞ በጣም ያናዳል። በጣም ነው የሚያናደው ማለት ነው። እንደውም የእሱ ቤተሰቦች ባይፈቅዱ የበለጠ ከባድ ነበር። በጣም ነበር የሚያናደው ማለት ነው። የእሱ ቤተሰብ ተቀብለው የእሷ ቤተሰብ ናቸው አሁን እምቢ ያሉት ማለት ነው። እና ያው የእሷ ቤተሰቦች ማሳመን ትችል ነበረ። ያው አለ አይደለም አንዳንዴ ያ ሰው እፈልገዋለሁ ከእሱ ጋር መቀጠል ይፈልጋሉ ከተባለ ማሳመን የእሷ እንትን ነበር። የእሷ ማሳመን ትችል ነበረ። ብቻ አላውቅም። ሞር የበለጠ እሱን መሰለኝ የሚወዳት ማለት ነው። እና የእሷ ስም ሲነሳ የሆነ ተመሳሳይ ስም ያላቸው ሰዎች ሲጠሩ ራሱ በጣም ነው የሆነ እንትን ይላል። እሷ የመሰለችው ምናምን ነገር አእምሮ ላይ ያለችው እሷ ብቻ ናት። እና ብዙ ሴቶች ብዙ ሰው መጥቶለታል። አልፈልግም እያለ ከቤተሰብም በኩል ከሰውም በተለያየም ሰው ያው ይመጣለታል። ሌላ ሰው በቃ ህይወት ሌላ ጀምር፣ እሷን እርሳት፣ የማይሆን ከሆነ አይሆንም፣ የሚሆን ከሆነ ደግሞ ተስማምታችሁ ቤተሰብ አሳምኑ ምናምን ቢባል እንግዲህ እስኪ ከዚህ በኋላ ያለው ምናምን እስኪ እወስናለሁ ምናምን ሚል ላይ ነው ማለት ነው። አሁንም የሚገርማችሁ ብዙ ጊዜ እኮ ነው እንዲህ ሳወራ ቀላል መሰላችሁ? እንዲህ 5 ደቂቃ 6 10 ደቂቃ ሳወራ የሆነ ትንሽ ይመስላል ነገሩ ማለት ነው። በጣም ረዥም ነው፣ ተወርቶ የማያልቅ ታሪክ ነው እላችኋለሁ። ከባድ ነው። ብቻ ሶስተኛ ወገን ከገባ ብዙ ነገሮች ይበላሻሉ ማለት ነው። እኔ በራሴ ስላየሁት ማለት ነው። ብቻ ከባድ ነው። ያ ሶስተኛ ወገን ስላችሁ ያው መቼም ቤተሰብ ለእኛ የሚሆነው እና የማይሆነው ለይቶ ያውቃሉ። አንዳንዴ ደግሞ ቤተሰብ የመረጠው እኛ የመረጥነው ብለው ድርቅ ይላሉ። ቤተሰብ መርጦት ደግሞ ሁለት ሰዎች ካልተዋደዱም ችግር ነው። በቤተሰብ የሚሆኑት ማለት ነው። በቤተሰብ እኛ ባመጣነው ካልሆነ ብለው የሚጋቡትም ችግር ነው። ምክንያቱም ሁለቱ ተዋዶ አይደለም የሚጋቡት ማለት ነው። እንደዚህ አይነትም ነገር የሚገርማችሁ እንደዚህ አይነት ታሪክም አለ።
እኔ በደንብ የማውቀው ታሪክ ማለት እንዴት ነው ታውቃላችሁ? ልክ እንደዚሁ ልጅ በጣም የሚወዳት ልጅ ነበረች፣ አንድ ወንድማችን ማለት ነው። ከዛ በጣም የሚወዳት ነበረ። በጊዜ ብዙ ነገር እንትን ብለዋል። ያው ቤተሰብ ሳያውቅ ብዙ ነገር ላይ በቃ እሷ ለእኔ ናት ማንም አያገባትም ብሎ ሲጠብቅ እሷን በጣም ትወደው ነበር። ሞር በቃ በጣም ነበር የሚዋደዱት። ከዛ በኋላ ቤተሰብ ለምን አንድ ላይ አንሆንም ብላ ስትናገር እሱ የቤተሰብ ተናገረ ማለት ነው። ለቤተሰብ ሲናገር ደግሞ እኛ ያልመረጥናት ሴት አይሆንም አሉ ማለት ነው። ከዛ እናትየው አይሆንም እኔ ነኝ የምመርጥልህ፣ አይሆንም ብለህ ካገባህ እኔ እንደ ካትከኝና በቃ እናትህ እንዳልሆንኩኝ እርሳኝ ምናምን ነገር አለች ማለት ነው። በቃ መጨረሻ እንደዛ ብላ ወሰነች። ከዛ እናትየው እንደዛ ስትል ደግሞ እሱ አይ እናቴን ከማስከፋታል እና እች የሚወዳት ልጅ ትቷታል ማለት ነው። ሳይነግራት ምን ያደርግላችኋል? ደብቋት እያወራትም እየተገናኙ ምን እያሉ እናትየው ያመጣችለትን ሴት ልጅ ያገባል ማለት ነው። በጣም ቆንጆ ልጅ ናት። ተጋቡ፣ ወለዱ። አንድ ወልዳለች። ከዛ በኋላ ምን ያደርግላችኋል? ሴቶች ያ በፊቷ ልጅቷ እችም ያሁን ያመጣት እንደ በፊቷ ልጅቷ አልሆነችለትም። እና የመጀመሪያ አፍቃሪዎች አይረሱም ማለት ነው። ወንዶች በጣም ከባድ ናቸው። ከዛ በኋላ ከኋላ የምትመጣዋ ትጎዳለች በማታውቀው ጉዳይ። ብቻ ከባድ ነው። ከዛ በኋላ አልፈልግሽም አላት። አንድ ከወለደች በኋላ አላችኋለሁኝ። እሷ ደግሞ እኔ ምን አጠፋሁ? ምን ብትል ምን ብታረግ፣ በዚህ ብትል በዚህ ብትወጣ ብትወርድ ማን ይስማት? አልፈልግም። ያለው ንብረት ከፈለግሽ ሙሉ ውሰጂ፣ አልፈልግሽም ከነ ልጆችሽ ሁሉም ከነ ልጅሽንም ከፈለግሽ ያሳድጋል ወይም አሳድጋለሁ ካልሽ ንብረቱ እንዳለ ውሰጂ፣ አልፈልግሽም አለ። እናትዬ የሚያመጣችዋ እናት ምን ሆነህ ነው ቢባል ቢሰራ ምን ቢባል አልሰማ አለ ማለት ነው። የዘመንም ግራ ሲገባው ህዝቡ ሁላ ተፋቱ እላችኋለሁኝ። እንደገና ደግሞ ሌላ መጡለት። ሌላ ሲያመጡለት የተወሰነ ሰዓት ቁጭ አለችና እሷንም ፈታት። ምን የመሰለች ልጅ ማለት እና እንደዛ በጣም አስቸጋሪ ነው። መጀመሪያ ፍቅር ካልወጣላቸው የፈለገች የሆነች በቃ አላቅም የፈለገ አይነት የምታምር ቆንጆ ትሁን ሁሉም ነገር ያማረ ብትሆን አእምሯቸው አይቀበልም ማለት ነው። በጣም አስቸጋሪ ነው። ወላሂ እኔ ገርሞኛል በጣም እኔ ፈታት እንደዚህ ሲባል ገርሞኛል ማለት ነው። እና መጨረሻ ያቺ የመጀመሪያ አፍቃሪው ሌላ ገባች። የቤተሰብ ያመጣለትን እንዳገባ ወሬ ሰምታ ያው በንዴት አገባች ማለት ነው። አገባችው ሰውዬው በጣም ይወዳታል፣ ከዚህም በላይ ማለት ይቻላል በጣም ይወዳታል አሉ። ወለደች፣ ከአንድም ሁለትም ወለደች። እሷም ለእሱ አልፈልግም እያለች ትረብሸዋለች አሉ። በቃ ቤት ውስጥ ምንም መላቀጧ ጠፋ። ይሄንን እያስታወሰች እያለቀሰች ምናምን ነገር እሱ በጣም ይወዳታል፣ እሷ ምንም ቦታ የላትም ምናምን ነገር። የሚገርማቸው አንድ ሁለት ወለደችለት። በቃ እኔ አልፈልግም ፍታኝ ያለች፣ እሱ ደግሞ እኔ በጣም ነው የምወድሽ ከኔ ምን ጎልብሻል? ለምንድን ነው ፍታኝ የምትይኝ? አልፈታሽም ብሎ እየተሞገቱ ማለት። ከዛ አንዳንዴ ነው ልጅም ለልጅ ወልዳለታለች አልኳችሁም ባገባችሁ ባል። ከዛ አንዴ ትዝ ሲላት ምናምን ተደውልለታለች የበፊቱ ማለት ነው። የሚገርማችሁ ወይ ፍቅር አንዳንዴ እኮ ግርም ነው የሚለው አንዳንዶች ሰዎች ግርም ነው የሚሉት። ያ ረቤ ደውላለት እንገናኝ ትለዋለች። ባሉ አንዳንዴ ቤት አይኖርም መሰለኝ በስራ ምክንያት። ከዛ እሱ ወጣ ሲል እንገናኝ ምናምን ነገር ምናምን ትለዋለች። ከዛ ይገናኛሉ። ሁለቱም በጣም የሚዋደዱ ሰዎች ናቸው። በቤተሰብ ምክንያት ነው። ይሄም በቤተሰብ ጣልቃ ገብነት ነው የተለያዩት። እዛ ተደብቆ በድብቅ ይገናኛሉ፣ ያወራሉ። ከዛ ምን ቢል ጥሩ ነው? እኔ እንደውም ባልሽ እንኳን ፎቶሽ እንኳን ብትመጪ እኔ ድጋሚ አገባሻለሁ፣ ምንም ችግር የለውም፣ በጣም ስለምወድሽ ምናምን ነገር ፈቶኝ አሁን ፈትቼው በመጣ ትቀበለኛለች ትለዋለች። አዎ በደስታ ነው የምቀበልሽ ምናምን ነገር ይላታል። ከዛ ደግሞ እንደዛ ስላላት ደግሞ እሷ ቤት ውስጥ እየረበሸች ማለት ከባሏ ጋር እኔ አልፈልግም ትዳር አልፈልግም በቃ ፍታኝ ምናምን ነገር ምክንያቶች እየደረደረች፣ እሱ ደግሞ አልፈታሽም በጣም ነው የምወድሽ አይሆንም አልፈታም እያለ ማለት ይሄ ደግሞ ፍቺውና ከኔ ጋር እንቀጥል ምናምን ነገር እንደዛ እያለ ማለት ነው። ከዛ የሚመጣለትን ሚስት ያባረራል። በትንሽ ጊዜ ያስቀምጣቸው ነው ያባራቸዋል። በቃ ልጁ አእምሮ ተነካው እስከሚባል ማለት ሲጠየቅ ደግሞ በቃ እኔ ትዳር የሚሉት ነገር ለእኔ አልሆንም አልፈልግም ይላል ማለት ነው። ከዛ በድብቅ ደግሞ ልጅቷን
ባልሽ ፈተሽ ከኔ ጋር እንቀጥል ይላታል ማለት ነው። መጀመሪያ እኔ እሷን ነው የማገባው ከእሷ ሌላ አልፈልግም ብሎ ማዘሩን ማሳመን ይችል ነበር። መጨረሻ አይሆንም ካሉ ደግሞ ለእናቱ ሲል የመጣለትን ሚስት ማቆየት ይችል ነበር። እና እንደዚህ አይነት ህይወት ላይ የገቡ ብዙ ሴቶች አሉ። ምንም ያለ ምክንያት የሚፈቱ ልጆች አሉ ማለት ሴቶች በተለይ ፍቺ የሚበዛበት ሴቶች ላይ ነው ማለት ነው። ያው መጀመሪያ ህይወት ካልታወቀ ድረስ ይገባል። ከዛ በኋላ ችግሩ እናንተ ምንም ሳታደርጉ ፍቺ ይከናወናል ማለት ነው። ለምን ሲባል አብዛኛዎቹ መጀመሪያ ያሳለፉትን ታሪክ እያስታወሱ ሳይታወቅ በድብቅ ከእነሱ ጋር እየተገናኙ ልጅቷም አገብታም ትሁን አታግባም እሱም ያግባ በቃ ተገናኝቶ በቃ እንትን ይላሉ ማለት ነው። ይሄ በፊት ነገር ለማደስ ይሞክራሉ። ከዛ መሀል ሁለተኛ የመጣችው ሚስት መከራ ትበላለች ማለት ነው። ምንም ባላጠፋችው ብቻ ከባድ ነው። አለ መጨረሻችን ያሳምረው ማለት ነው። ብቻ ከባድ ነው። እና እንደዚህ አይነት ህይወት በጣም ከባድ ነው። ያ ረቢ አሁን ጉዳት ያለው ያው ቀጣይ መጀመሪያ ላይ የመጀመሪያው ትዳር ሳይዙት እንደተዋደዱ ተለያይተው ያው ሁለተኛ ቤተሰብ የመረጣትን ሲያመጡለት ደግሞ ጥጋቡ ምኑ አልፈልግህም ምን ትዳር አልፈልግም ብሎ ምክንያት ይፈጥራሉ ማለት ነው። አውቀው እና ብቻ ከባድ ነው እላችኋለሁኝ። ብዙ ታሪኩ ብዙ ነው። ግን ያው ከመዳም ቤት ስራ ብዙም ስለማይመች ርዝም አድርጎ ለማውራት አይመችም ለዛ ነው። ብቻ ከእንደዚህ አይነት ህይወት አለ ይጠብቀን ማለት ነው። ያው አይታወቅም የሰው ልጅ ያው አይቀመስ ምን አይነት ህይወት ወደፊት እቀጥላለሁ በሚል እንደማይሆን ቢታወቅም እኮ መጀመሪያውንም በማይሆን ነገር ለማንንም አይጠመድም ግን አይታወቅም። አንዳንዴ ያው መጣደፍም አያስፈልግም። መዘግየቱም ብቻ አለ አይደለ ሁሉም ነገር አላህ ሲለው ነው የሚያምረው የሚስተካከለው። እንደዚህ አይነት ሰዎች ምን አይነት ምክር ነው የሚያስፈልጋቸው? እስኪ ከእናንተ ሀሳብ አስተያየት እፈልጋለሁ።